ማንቸስተር ዩናይትድ ቀጣይ ዓመት የእንግሊዝ ፕሪሚየር ሊግ ያሸንፋል። አዎ ሰምታችሁኛል። የ2026/27 ፕሪሚየር ሊግ አሸናፊ ማንቸስተር ዩናይትድ የሚሆንበት ብሉፕሪንት ማይክል ካሪክ አይምሮ ውስጥ ይገኛል። ይህንንም ከዩሪ ቲሊማን ዝውውር ጋር አያይዤ እነግራችኋለሁ። እናንተ ኮፒ ሊንክ፣ ላይክ፣ ሼር እያደረጋችሁ አብራችሁኝ ቆዩ። ቪዲዮ ረጅም ነው። ማይክል ካሪክ ተራ ሰው እያለ ማለትም ከዩናይትድ ኳስ ተጫዋችነት አቁሞ ዩናይትድ አሰልጣኝ እስኪሆን ድረስ በመሃል ሲዝን ትኬት ሆልደር ነበር ታውቃላችሁ። ወይም ደግሞ እንደ ተራ ሰው ዓመታዊ ትኬት ከፍሎ ወንበር ላይ ከደጋፊ ማለት ተቀምጦ ዩናይትድን ይሄ ነበር። የዛን ወቅት ግን በአይምሮ የሚመላለሱ ብዙ ነገሮች ነበሩ። ይህንንም ከዩኤፋ ቴክኒካል ኦብዘርቫተር እያለ እንዲሁም ከአማዞን ጋር በአንድ ወቅት ፓሪስ ሴን ጀርመን ከኢንተር ከሚያደርጉት ጨዋታ ጋር ተያይዞ አናሊሲሱን በሚሰራበት ወቅት እጅግ በጣም ድንቅ ግርም የሚለኝ የፓሪስ ሴን ጀርመን ሶስቱ አማካዮች ነው ብሎ በአጽንኦት ሲናገር ሰምቼዋለሁ። የቪቲኒያ ሩይዝ እና ጆ ኔቬስ ኮምቢኔሽን እሱን ለሚጠራው ማይንድ ብሎዊንግ ዳይናሚክስ ነው ያሉ። ይህን ሮቴሽን መፍጠር እንደሚፈልግ በማንቸስተር ቤት ውስጥ አሁን በሚገዛቸው ግዢዎች ማስተዋል ጀመረና ጆ ኔቬስ 8ም 10ም 6ም ሆኖ ሲጫወት አይተናል። ቪቲኒያ 8ም 6ም 10ም ይጫወታል። ፋቢያን ሩይዝ 8ም 6ም 10ም ይጫወታል። ግን አብዛኛውን ጊዜ ቪቲኒያ ጊዜውን የሚያጠፋው የት ነው? 6 ቁጥር፣ ጆ ኔቬስ 8 ቁጥር፣ ሩይዝ 10 ቁጥር እንጂ ሶስቱም እዛ ቦታ ላይ በአጋጣሚ ሲገኙ ጨዋታው ምንም ቅርጹን አይቀይርም። ፖሴሽን ኦብሴሽን ሉዊስ ኤንሪኬ የለበትም። ማይክል ካሪክ እሱ ነገር ይገዟል። የካታላኑ ተወላጅ ፖሴሽን ኦብሴሽን ከሌለበት ይሄ ቀጥተኝነት ወይም ኦርቶዶክስ ፕሌይ ማይክል ካሪክ የተካነበት ነው። በሚድስቦሮ በአምናው ዩናይትድም አስመልክቶናል። አሁን ላይ እየገዛቸው ያሉ ሁለቱም ተጫዋቾች ፎርዋርድ ላይን ብሬኪንግ ፓሶቻቸው እጅግ ጥራታቸው ከፍ ያለ ነው። አንድሬ ሳንቶስን በባለፈው ቪዲዮ ለማየት ሞክሬያለሁ። ዛሬ ዩሪ ቲሊማንስ ልንገራችሁ። ዩሪ ቲሊማንስ ከችግሮቹ ልነሳላችሁ። ችግሮቹ ኦፍ ደ ቦል ዩናይትድ ኳስ ያልያዘ ጊዜ ነው እንደውም ደካማ የሚባለው። ግን እሱን ደካማ ነው ብዬ እየነገርኳችሁ ታክል ፐር 90 ከማን እንደሚሻል ደግሞ ስነግራችሁ ሊገርማችሁ ይችላል። ከሮድሪ በላይ ታክል ይወርዳል። ከኤሊየት አንደርሰን በላይ ታክል ይወርዳል። ከዴክላን ራይስ በላይ ታክል ይወርዳል። ከካርሎስ ባሌባ በላይ ታክል ይወርዳል። ከሞይሰስ ካይሴዶ፣ ብሩኖ ጊማሬሽ፣ ሳንድሮ ቶናሊ፣ አዳም ዋርተን፣ አሌክስ ስካት፣ አንቷን ሽታህ የሊድሱ አማካይ ከነዚህ ሁሉ በላይ ታክል ይወርዳል። ዩናይትድ ደካማ ኦፍ ደ ቦል ብዬ ጠቅሼላችሁ ግን ደግሞ ቢያንስ ሚድ ሬንጅ ወይም ደግሞ ቅርብ ላሉ ሰዎች ስሞል ሬንጅ ሚድ ሬንጅ አካባቢ ፋይት ለማድረግ ዱኤል ለማሸነፍ የማይጸጽተው ሰው ነው። ታዲያ ለምን ኦፍ ደ ቦል ይቸገራል አልኳችሁ። ማንቸስተር ዩናይትድ በሃይላይን እያጠቅ ድንገት እነ ክሎፕና ፔፕ ጋርዲዮላ እንደሚናገሩት በ5 ሰከንድ፣ በ10 ሰከንድ፣ በ15 ሰከንድ ኳሱን መንጠቅ ካልቻለ ተጫዋቾች ሪከቨሪ ራን ሊያስፈልጋቸው ይችላል። ወይም ይሄ የማፈግፈግ ሩጫ። የዛን ጊዜ ዩሪ ቲሊማንስም አንድሬ ሳንቶስም አይጠቅሟችሁ። በፍጥነት ልክ ለምሳሌ ዴክላን ራይስ ጋልቦ ለተከላካዮቹ ሽፋን እንደሚሰጠው 70-60 ሜትር ሮጦ ሪከቨር ማድረግ አይችሉም። ግንስ ሚድ ብሎክ የምንጫወት ከሆነ ወይም እኛም ሎ ብሎክ አፈግፍገን እየመራን የምንጫወት ከሆነ ታክል ለመውረድ ዱኤል ለማሸነፍ ኢቨን ኤሪያል ዱኤል ቁመቱ ሜትር ከ76 ሊሆን ይችላል። ኤሪያል ዱኤል ግን ከነ ዶሚኒክ ሶቦዝ ላይ እንዲሁም ከተለያዩ ረጅም አማካዮች እየበለጠ ሲያሸንፍ አይተናል። ሰክሰስ ሬቱም ጥሩ የሚባል ነው። ለፕሪሚየር ሊግ ፕሩቨን ነው። ከኮቢ ሜኑ ጋር ይጫወታል ወይም አንድ ላይ መሰለፍ ይችላል ብዬ አላምንም። ግን ደግሞ ዩናይትድ ያለ ኮቢ ይጫወት። ታዲያ ይሄ ብዙ ላይ ጠቅመን ይችላል። አዎ ባለፈው ዓመት በሁሉም ውድድር ከ20 በላይ ጨዋታዎች በጉዳት አመልጦት ሊሆን ይችላል። ግን ዩናይትድ ትልቅ እየሆነ በመጣ ቁጥር ወይም ካሪክ አይምሮ ውስጥ ያለው ዩናይትድ በመጣ ቁጥር ቶፕ 6 ቲሞችን ሁሉ አንገጥም። ስለዚህ ሪስክ ተወስዶ አንቼሎቲ በማድሪድ ቤት ያለ ዲፌንሲቭ ሚድፊልድ ወይም ያለ ሺልድ ሲጫወቱ እንደከረሙት ማንቸስተር ዩናይትድም በኮቢ እና በቲሊማንስ ትንንሽ ቡድኖችን
መግጠም ይችላል ብዬ አምናለሁ። ሌላ ከማይክል ካሪክ ከራሱና ከፖል ስኮልስ በኋላ ዩናይትድ ፎር ዘ ፈርስት ታይም ኮንዳክተር አግኝቶ ጨዋታ ቴምፖ የሚቆጣጠር መች መፍጠን አለበት መች መዘግየት አለበት የሚባለውን ነገር የሚመራልን ኮንዳክተር በዩሪ ቲሊማንስ አግኝተናል። ቅድም ያልኳችሁ ሲቀናበት የነበረው ማይክል ካሪክ 6ም 8ም 10ም የሚለውን ኮንሴፕት እጅጉን የሚያሟላ ተጫዋች ነው ያገኘነው። እኔ ብሩኖ ፈርናንዴስ 50-60 ጨዋታ ካቻምናና ከዛ በፊት የአውሮፓ ውድድር በምንጫወትባቸው ሰዓት ሲጫወት ሁልጊዜም ብሩኖ ባይኖር ግን ማን ነው የሚሆነው እል ነበር። በአስቶን ቪላ ቤት የምንመለከት ከሆነ ሞርጋን ሮጀርስ ወደ ክንፍ ወጥቶ በሚጫወትባቸው ሰዓታት 10 ቁጥሩ ለዩሪ ቲሊማንስ በአደራ መልክ ይሰጠው ነበር። እሱም በአግባቡ ይፈጽመዋል። ባለፉት 3 ዓመታት ለ6 የሚጠጋ አሲስት ፐር ሲዝን ያደረግ ነበር። 6 አሲስት ከሱ ካገኘን ምን ሊቆጨን? ስለዚህ ዩሪ ቲሊማንስ ማለት ሬጂስታ ነው። ዩሪ ቲሊማንስ ለኔ ሴጉንዳ ቫሎንቴ ነው፣ ወይም ደግሞ ይሄ ሁለተኛ አማካይ የሚሉት ማለት ነው። ግዴታ አንድ ከኋላው ሺልድ ያስፈልጓል። 6 ቁጥር በጣም ተጋዳይ። ለምሳሌ ኡናይ ኤምሪ ከቡባካር ካማራ ጋር ወይም ከአንድሬ ኦናና ጋር ያሰልፉታል። ቅድም እንዳልኳችሁ ደግሞ 10 ቁጥር ሲፈልጉ ከሁለቱም ጋር ደብል ፒቮት ኦናና እና ካማራን እያደረጉ እሱን በነፃ ሚና ያጫውቱታል። ግን እንዲሁ በተፈጥሮ ካየነው ግን እሱ የደብል ፒቮት አንዱ ነው፣ ወይም ደግሞ ይሄ ሴጉንዳ ቮላንቴ የሚሉት ላቲኖቹ ማለት ነው። ግዴታ አንድ ሰው ከጎኑ የሚፈልግ አይነት እንጂ ብቻውን ችሎ 6 ቁጥር መጫወት አይችልም። ግን ሬጂስታ ነው። ከሁለቱ ተከላካይ መሃል ገብቶ ኳስ ተቀብሎ የሚሰጣቸው ረጃጅም ኳሶች ወይም ደግሞ በካሪ ኮንሴፕት ሾርት ፓስስ ቱ አታክ ደ ስፔስ እዛው የሚፈጠሩ አጫጭር ቅብብሎች። አሁን በዩናይትድ ማሊያ ይቅርታ አድርጉልኝ፣ አሁን መሀሪ ማጓየር የሚባል ሰው ለከፍታችን አይጠቅመን። ሰው ሲጎዳ ምናምን ዲፌንሲቭ አክሽኑ ምናምን ሊጠቅመን ይችላል። ግን አሁን ምላችሁ ይሄ 4 ደብል ፒቮት አላለ ኮቢና ቲሊማንስ ተሰለፈ እንበል። ከዛ ሊቻ እና አንድ ሰው እዚህ ጋር ለምሳሌ ደሊክት ከዳነ ልክ 4 ማዕዘን የሚሰሩትን ተጫዋቾች የምናይ ከሆነ 4ቱን ኳስ መቻል አለባቸው። በኡናይ ኤምሪ ስር ሾርት ዲስታንስ ፓስ ወይም ደግሞ ባለፈው ብያቸዋለሁ ብሩኖ የሚለውን ያንን በጠበቡታ ቅብብል በሁለቱ ሴንተር ባክ እና በሁለቱ ፒቮታችን ማድረግ እንፈልጋለን። ስለዚህ ቲሊማንስ ማለት ብሩኖ ባይኖር 10 ቁጥራችን ነው። ሾርት ፓስ ከኛ ቢልዳፕ ጀምረን ደግሞ ለማጥቃት ፈጣን ትራንዚሽን የምናደርግ ከሆነ ሬጂስታችን ፒርሏችን ነው። 8 ቁጥር እንደው በቦክስ ቱ ቦክስ ደረጃ አያካለው እንጂ ግራግሪውን ቀኝ ግሪሁን እሱ ራሱ ሳይለየው 360 ዲግሪ ሮቴት አድርጎ ከፕሬዠር የሚወጣበት መንገድ ሰፊ ስፔስ ስለሚፈጥርለት ሁለቱም ቦክሶች ለማገናኘት የራሱ የሆነ ተሰጥቷል። ግዴታ በፍጥነት ኳስ ኬሪ በማድረግ ብቻ አያገናኝም። ቦክስ ቱ ቦክስ ሚና ልክ አሁን የአታላንታ ኤደርሰን ቢፈርም እሱን ነበር የምናገኘው። አሁን ላይ ግን ይሄን ቴክኒኩን ተጠቅሞ ሁለቱም ቦክሶች ኮኔክት ያደርግልናል። ከአንድ 6 ቁጥር ጋር ሆኖ ኮንዳክተር ወይም ደግሞ ሜዳውን በደንብ የሚገዛልን መች ነንቡሞ መሮጥ እንዳለባቸው መች ለብሩኖ ሰጥቼው ደግሞ በሁለት ሾርት ፓስ ጎል ጋር መድረስ አለብን የሚለውን ዲክቴት የሚያደርግ እጅግ ሜዳ ውስጥ ካገኘ ነው ችሎታው የማይካድ ምርጥ ተጫዋች ነው ያገኘ ነውና እመኑ፣ ጤነኛ ይሁን ያንን ፍሉዲቲ ይስጠን ይገኝለን እንጂ ዩናይትድ በጣም የላቀ አመት ያሳልፋል ከአማዞን ጋር። ይመቻሉ።